ገደልከው። ዶክተር ታደሰ ጓደዛ ስላለ ጉልበተኛን ገደልከው። መጣው ቢገሉብኝ እኔ እዛ ጋር ምን እንደምሆን ራሱ አላውቅም። እንዴት ነው እግዚአብሔርን እንዴት ነው የተገባ ቤት ውስጥ እየተገባ የተከተበ ውሻ ያደገ ቤተሰብ የሆነ ውሻ የሚገደለው? እኔም ፖለቲካ እዛ አለመርክበት ሂድና አብካ። እኛ የመስራት የመለወጥ የማድረግ ሀሳብ ነው ያለን። ሙከራ የስኬት ጅማሮ ነው። ሰላም በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ማስባትን ነገር ይዤላችሁ መጥቻለሁ። እንግዲህ በማሳዘን ነው የጀመርኩላችሁ። በጣም ያሳዝናል። ሰሞኑን በከተማችን ላይ በአዲስ አበባ በጣም አንዳንድ ነገሮች እየተካሄዱ ነው። ይሄም ምንድነው የውሾችን እንግዲህ በየሜዳው በየአካባቢው ባለቤት የሌላቸው ውሾች የሚባሉት እየተገደሉ ስለሆነ ይሄ ነገር ብቻ አልበቃ ብሎ ደግሞ በየቤቱ እየተገባም እየተገደለ እንደሆነ ተሰምቷል ማለት ነው። ይህ ለበጣም ብዙ ሰዎች በአጠቃላይ ለኢትዮጵያውያኖች ማለት ይቻላል ሀዘን ነው። ለምን እኛ ኢትዮጵያውያን ስንባል የኖርነው እንግዲህ ከእንስሳዎች ጋር ነው። ከእንስሳው መሀል ደግሞ አንደኛው ያው እንግዲህ ውሻ ነው። ቤታችንን ይጠብቃል፣ ልጆችም ጋር አብሮ የሚያሳድግ ነው። ሁላችንም ከልጅነታችን ጀምረን እንግዲህ ከውሾች ጋር ከድመቶች ጋር አድገናል። ስናድግ አብረን እየተኛን እንግዲህ ብዙ ነገሮችን እያደረገን እንደሆነ ሁላችንም እናውቃለን። አሁን እንግዲህ በመጣው አዲሱ ሕግ መሰረት በአዲስ አበባ ከተማ ውስጥ የሚገኙ ውሾች ቤት ውስጥም ከቁጥር በላይ ከሆኑ ይገደሉ የሚል ነገር መጥቶ በጣም በሚያሳዝን ሁኔታ ሰዎች በጣም በሀዘን ላይ ይገኛሉ ማለት ነው። ይህ ነገር በምን ምክንያት ማን ውሳኔን ወስኖ እንዳደረገ ባይታወቅም እንደምታውቁት በመላው ዓለም እስከ 100-200 ውሾች አንድ ቤት ውስጥ ይኖራሉ ያለምንም ሀሳብ እስከተጠበቁና ጤንነታቸው እስከተጠበቀ ድረስ ምንም አይነት ችግር የለም። ነገር ግን አሁን በአዲስ አበባ ውስጥ የመጣው ነገር ሰዎችን ሁሉ በጣም አሳዝኗል፣ አስቆጥቷልም። ይህን ነገር ዝም ማለት ስለሌለብን እንግዲህ እዚህ ፕሮግራም ላይ ላቀርብላችሁ ችያለሁ ማለት ነው። የሚሰማ ሰምቶ እንግዲህ አንድ ነገር እስኪያደርግ። በተረፈ በጣም ብዙ ሰዎች ገና አሁን በቃቂ አካባቢ የተጀመረ ነገር ቢሆንም በጥልቅ ላለው አዲስ አበባ ይዞራል ተብሎ እየተጠበቀን ያለውና አሳዛኝ ስለሆነ እስቲ ምን አይነት ስሜት እንደሰጠ የሚለውን ነገር አቀርብላችኋለሁ ማለት ነው። በሁለተኛም ደረጃ የማቀርበው እንግዲህ ወደ ፖለቲካ የተቀየረ ነገር አለና እሱንም ደግሞ አሰማችኋለሁ። መልካም ጊዜ ይሆንላችሁ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። እንመልከተው። መቶ 29 ውሾች በአንድ ጊዜ መገደላቸውም ተሰምቷል። ውሻ የምታሳድጉ ሰዎች በአሁኑ ሰዓት ጥንቃቄ አድርጉ። በአዲስ አበባ ጎዳና ውሻዎችን በመርዝ የማስወገድ እርምጃ ተጀምሯል የተባለ ሲሆን በአዲስ አበባ ከተማ አስተዳደር አማካኝነት ከሰሞኑ የጎዳና ውሻዎችን በመርዝ የማስወገድ ዘመቻ በስፋት እየተከናወነም ይገኛል። እርምጃው በዋናነት ባለቤት የሌላቸውንና በቡድን የሚንቀሳቀሱ ውሾችን መነሻ ያደረገ ቢሆንም አፈጻጸሙ ግን የእንስሳት መብት ተሟጋቾችን እንዲሁም ደግሞ ነዋሪዎችን እያሳዘነ ይገኛልም ተብሏል። በተለይም ደግሞ በአቃቂ ቃሊቲ ክፍለተማ ወረዳ 12 በሚገኝ የውሻ ማቆያና መጠለያ ውስጥ የነበሩ 129 ውሾች በመርዝ እንዲገደሉ መደረጉን ከፍተኛ ተቃውሞ አስነስቷል እየተባለ ይገኛል። እነዚህ ውሻዎችም በመኪና አደጋ የቆሰሉ በእርጅና ምክንያት የጣሉና በባለሙያዎች ክትትል እንክብካቤ የተደረገላቸው የነበሩ ውሾች እንደሆኑ የተገለጸ ሲሆን እንዲሁም እነዚህ ውሾች መጠለያ ውስጥ እንደነበሩም ተሰምቷል። የክፍለ ከተማውና የወረዳው ጸጥታ ኃይሎች ያሉ ግለሰቦች በድንገት ወደ ግቢው በመግባት ሰራተኞችን በማስገደድና የደህንነት ካሜራዎችን ካጠፉ በኋላ 129ኙንም ውሻዎች በመርዝ እንደገደሏቸው የተገኙ መረጃዎች ያመለክታል ሲል አዩዝ አበሻ ይፋ ማድረጉንም ተመልክቻለሁ። እስቲ ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን ስጡበት። እዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውድ ጋይስ። 10 ልጆች ቢኖሯችሁ ከ10ሩ ሁለቱም ምረጡና ይገደሉ ብትባሉ የትኛውን ትመርጣላችሁ? ይህ ወንድሜ ላይ የደረሰው ካሉት ውሻዎች አንዱን ምረጥና እንግደል የሚል ነበረ የተሰጠው ምርጫ። የውሻው ማሳዳጊ እኔ ልጆቼ ናቸው፣ አንዱን ከአንዱን ማበላለጥ መለየት አልችልም፣ እባካችሁ አትግደሉብኝ እያለ በጥበብ ለመግደል የተላኩ ዶክተሮች መርፌ ወቅቶ የዶክተሩን ስም ገልጾታል። ግን እኔ ስሙ ጠፍቶብኛል። የስንት ዓመት አብሮት የኖረ ያደገውን ውሻ በመርፌ ወቅቶ ገሎበታል። ይሄ እንደምታዩት የውሻው ባለቤት ነው። እዚህ ጋር ደግሞ የቀብር ስርዓቱ ነው ማለት ነው። ስለዚህ የእናንተ ምርጫ ምን ይሁን ነበር? ይሄ ሁሉ ነገር ንኩሮ ተቀቅሎ ሁላ የቀብር ስነ ስርዓት ለውሻ ይገባዋል ብላችሁ ታስቡ? ምረጥ
ምረጥ ነው ምረጥ፣ ከውሾቼ ምረጥ፣ ሁለቱም ምረጥ፣ ሌሎቹን እንግደላቸው። ምረጥ። ልጅ መረጣል። ልጆቼ ምረጥ። እኔ ምን አረኩኝ? እኔ ምን አረኩኝ? ምን አረኩኝ? ምን አረኩ? ዳይተኛና ከውሻ ጋር በኖርኩ በበላው ባደርኩ በወደድኳቸው ምን በደልኩኝ? ምን በደልኩ? ንገረኝ። ውሻዬን ገደሉብኝ። አስበላሁት። ውሻዬን አሳፈንኳቸው። ጉልበት አላቸው እነሱን የለይም። አፍነው ወሰዱ፣ ገደሉ። ጋይስ ማርያምን ነው የምላችሁ ማለት ነው። የፊቨርን ቪዲዮ እያየው ነበረና እንዴት ነው ቤት ውስጥ ያለው ውሻ እንደዚህ የሚገደለው? ከተከተበ ቤት ተዘግቶ እስከተያዘ ድረስ እንዴት ነው ውሻ የሚገደለው? እየገባ የብር እንዴት ነው እንደዛ ጨክኖ ያን ሁላ ውሻ የሚገሉት? እግዚአብሔር እሺ ውሻ ነው ብሎ አስቦ ነው፣ ግን ነፍስ እኮ ነው እኮ እንደዛ አይደረግም። እግዚአብሔር ኧረ ጋይስ ኧረ ምንድን ነው? ወዴት ነው እየሄድን ያለ ነው? እግዚአብሔርን አሳስቡ። ውሻ አሳዳጊ የሆናችሁ በደንብ አድርጋችሁ ታውቁታላችሁ ፊሊንጉን። እኔ ውሾቼን የት እንደማረግ ገብቶኝ እንዴት እየሆንኩ እንደሆነ ማለት ነውና መጣው ቢገሉብኝ እኔ እዛ ጋር ምን እንደመሆን እራሱ አላውቅም። እንዴት ነው እግዚአብሔርን እንዴት ነው እየተገባ ቤት ውስጥ እየተገባ የተከተበ ውሻ ያደገ ቤተሰብ የሆነ ውሻ የሚገደለው? እንደዚህ ይደረጋል እንዴ? ገደልከው። ዶክተር ታደሰ እንኳን ደስ አለህ ስላለ ጉልበተኛን ገደልከው። አናቂንም ጀግና ነው። በጣም ያሳዝናል። በጣም ሁላችንም የምንመራው በህግ ነው፣ በአዋጅ ነው። ሀገሪቷ ላይ በጸደቀ አዋጅ ነው። እኔ እስከማውቀው ድረስ ያለው አዋጅ ማንም ሰው የቤት ውሻ የቤት እንስሳ ባለቤት የውሻ ባለቤት የመሆን መብት አለው። አዝሎንጋስ ውሾቹን አመታዊ ተገቢ የሆነውን ክትባታቸውና ሕክምናቸውን በተረጋገጠ የሕክምና ባለሙያ እስካስከተበ ድረስ በጣም ትክክል። ከቤት ወጥተው አደጋ እንዳያደርሱ እስከ ዘጋ ድረስ ማብላት ማጠጣት እስከ ቻለ ድረስ የሚለው አዋጅ ነው፣ ሁላችንም የምናውቀው። በዚህ ሰዓት ግን በየቤት ሰው ቤት እየተመጣ ይሄን ያክል ውሻ ቁጥር ነው ሊኖርህ የሚገባው። እኔ ጋር ያጋጠመኝን ነገር በነግራችሁ መጡ። ምን ያህል ውሻ አለ? ይሄን ያክል ውሻ ያዙኝ። ምን አሉ? ምረጥ 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 ነው ያሉ። የሰው ልጅ ይመርጣል? ያሳደጋችሁትን ውሾች በምን መስፈርት ልምረጥ? እሺ 10 ውሻ አለኝ፣ በምን መስፈርት ልምረጥ? ማንን ላድን? ማንን ግደለው ልበለው? ይሄ እኮ ቶርቸር ነው። መግደል እኮ ይቻላል። እኔን አስረህ እንደፈለክ የፈለክበት ወስደህ መግደል ትችላለህ ውሾቹን። እኔን የምታስመረኝ ቶርቸር ነው ይሄ። ናዚ ካምፖይ አሮን ነው እዛ ውስጥ እየተደረገ የነበረ ነገር ከሆነ አላቅም። ይሄ ቶርቸር ነው። እኔን ለማሳበር ነው ምረጥ የምትለኝ? ለምን መርጣለሁ? እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያካሳደግኳቸውን ውሾች ምረጥ። ለምንድን ነው በምን ልምረጥ? ማንን ላድን? ማንን ልግደል? ሁለት ምረጥ። በጣም ያሳዝናል። በእውነት በጣም ከባድ። ሁለት ምረጥ። ይሄን ያላችሁኝ ሰዎች ይሄን ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። እኔ ይቅር እንዳልኳችሁ ፈጣሪ ይቅር ይበላችሁ። ምረጥ ነው ያሉኝ። ከልጆቼ መሃል ምረጥ። ተገድጄ ምረጥ። ተገዳችሁ እንድትመርጡ ያርጋችሁ። በጣም ሞትም ቢሆን ራሱ መርጦ ሲመጣ ነው የእግዚአብሔር ጸጋ። እኔ መርጬ አላስገድልም። መመለስም አልችልም ይሄን ጥያቄ።
እንደ ሰው በሰብአዊነት ደረጃ ግን መጠየቅ ያለበት ነገር አይደለም። በጣም ትክክል። የሰው መንፈስ የሚያቆስል ህሊናን የሚያስት ነገር ነው ይሄ። ሰውን የሚያሳብድ ነገር ነው ለኔ። ለሌላ ሰው እንዴት እንደሆነ ባላቅም ካለኝ ስሜት አንፃር እኔ አልመረጥኩም። መርጫ አይደለም ይሄን ውሻዬን ያስገደልኩት። አልመርጥም ብዬ ነው መርጠው የገደሉት። ከዛም አመሰግናለሁ። በእውነት በጣም ያሳዝናል። እኔ ከልብ በጣም ነው ያዘንኩት። ምክንያቱም ያው እንግዲህ ከውሻ ጋር ያደገ ሰው ይሄን ነገር ያውቀዋል። ሁላችንም በተለይ በከተማ በግቢያችን ውስጥ ውሾች አሉ። በገጠርም ይሄ ነገር ያለ ነገር ነው። አይደለም ቤትን መጠበቅ ብቻ ሳይሆን እንስሳን ሁሉ የሚመራ ውሻ እንደሆነ ሁላችንም እናውቃለን። እና በጣም የሚያም ነገር ነው። እንዴት አብሮኝ የኖረ ውሻ ጊዜ ሳይሰጡኝ፣ በጣም የሚያሳዝነው ጊዜም አልተሰጠ። እንዲያው በድንገት ተመቶ ዛሬ ውሻ እናጠፋለን ተብሎ እንግዲህ ምን ማድረግ ይቻላል? እንደዚህ አይነት እርምጃ በሰው ላይ መውሰድ ከሞራል መንካት ውጪ ሌላ ምን ይባላል? ይሄ የሰውን ልጅ አእምሮን ማቀወስ ነው የሚባለው። በጣም ትክክል ያልሆነ ነገር ምን አይነት መመሪያ ወጥቶ የትኛው ህብረተሰብ እንደዚህ እንዳደረገው። ምክንያቱም እርግጠኛ ነኝ ያንን መርፌ ይዞ የመጣውም ሰውዬ ቢሆን ይሄ ስራዬ ነው ብሎ ቢሄድም፣ ነገር ግን ሰውን ከእንስሳ ጋር ወይም ሰውን ከሰው ጋር ማለያየት ቀላል ያልሆነ ነገር ነውና የተደረገው ነገር ከልብ በጣም የሚያሳዝን ሁሉንም ህብረተሰብ የሚነካ ጥያቄ እንደሆነ በጣም ሁላችንም መገንዘብ ያለብን ይመስለኛል። በጣም የሚገርመው አይኖ በውጭ አካባቢ ያሉ ከየቤቱ አካባቢ ውጭ ያሉ በጣም ብዙ ውሾች እንዳሉ ሁላችንም እናውቃለን። በአዲስ አበባ ላይ ይሄ ነገር የታወቀ ነው። አዳዲስ በየጊዜው ይመጣሉ፣ የነበሩም አሉ። በአንዳንድ ሰፈር የውጭ ውሾች ሆነው የተለመዱ ሰፈሩን የሚጠብቁም ሰፈሩ ልጆችም አብረዋቸው የሚውሉ እንዳሉ ይታወቃል። እና ድሮ በሾላ አካባቢ ውሾች መገደል ሲጀምሩ የምንደብቃቸው ውሾች ነበር፣ የሰፈር ውሾች። ለምን? እነዛ ውሾች ታዛዦች ናቸው፣ አብረው ከልጆች ጋር የሚያሳልፉ ናቸው በሚል ሌሎቹን ሲያስገድሉ፣ አዳዲስ የመጡትን ወይም ከሌላ አካባቢ ወይም ያረጁትን ሲያስገድሉ እነዚህን የሚደብቁበት ጊዜ እንደነበረ በደንብ እንግዲህ ሁላችን የምናውቀው ትውስታ ነው። ነገር ግን አሁን ደግሞ በየቤቱ እየተዘለለ እየተገባ ውሾቻችሁን ወይም እንስሶቻችሁን አምጡና ግደሉ ማለት የትኛው ህግ እንደዚህ አይነት ነገር እንደፈቀደና ምክንያታቸው የሆነ ወረርሽኝ ቢመጣ ለህዝብ ተነግሮ ወረርሽኝ መጥቷልና ውሾቻችሁን እናስወግዱ ማለት ይቻላል? ወይም ለአንድ የሆነ ፐርፐስ ካለ ያንን ነገር አሳውቆ ህብረተሰቡ ለዛ ለውሻ ያለውን ፍቅር አትሊስት በደንብ እንዲገልጽ አድርጎ ወስደው ወደ ሌላ ቦታ ላይ ያንን ነገር መፈጸም ይችላሉ እንጂ ሰው ፊት እንደነዚህ አይነት ክፉ ነገር ማድረግ ምን ብለን እንድናስብ ነው? ስለ አገሪቱ ስላለው እንቅስቃሴ ከተማ እያስዋብን በዚህ በኩል ወይስ አንበሳ እየሰበሰብን ከተማ እየከተትን ውሻ ማባረር ብዙ ትርጉም ነው የሚሰጠው ይሄ ነገር። ፖለቲካውን በደንብ በስነ ስርዓቱ ይነካከዋል። ምክንያቱም ማንም ተነስቶ የፈለገውን ነገር እያወጣ እንደፈለገ እንዲሰራ፣ ንጽህና ሌላ ጉዳይ ነው፣ እንክብካቤ ሌላ ጉዳይ ነው፣ እንስሳ ሌላ ጉዳይ ነው፣ ኮሪደር ልማት ሌላ ጉዳይ ነው እና ነገሮችን በሙሉ ወደ ሌላ ነገር የሚያስኬድ ነገር ነው የሚመስለው። በጣም ያሳዝናል። የሚገርማችሁ በጣም ብዙ ቱሪስቶች በየሰፈሩ እየገቡ ይፈልጉ የነበረው አህያና ውሻ ነው። ለምን? በውጭ ሀገር ተይዘው ማንም የማይነካቸው ስለሆነ እኛ ጋር ደግሞ እንደፈለጋቸው እየሄዱ ብዙ ነገር ስለሚያደርጉ ያንን የሚያዩና ያንን ቪዲዮ ብቻ እየሰሩ የነበሩ ቱሪስቶች በጣም ብዙ አሉ እንደምናየው ማለት ነው። እና ይሄንን አይነት እውነት በጣም የሚያሳዝን ምን አይነት ቃላት እንኳን መናገር እንዳለብን አይገባኝም። የራሳችሁን ኮሜንት ሰጡ። በእውነት በጣም ያሳዝናል። ሌላው እንግዲህ በጣም የሶሻል ሚዲያ እንግዲህ መወያያ የነበረው እየሞከርኩ ነው የሚለው ነገር እንግዲህ በአርቲስት ሁሴን የተሰራውን አሁን ደግሞ እንግዲህ መልኩን ለወጥ በማድረጉ ሰዎችን በመቀስቀሻ ወይም በፖለቲካ በማድረጋቸው አንዳንድ ሰዎች እንግዲህ የራሳቸው ወቀሳ ደርሶባቸዋል። ከዛ መሀል አንዱ እንግዲህ ያው የተለመደው ከዚህ በፊት ብዙ ጊዜ እንግዲህ በፖለቲካ የምናውቀውን እንግዲህ መሳይን በጣም አድርገው እየቀጠቀጡ ይገኛሉ። እውነት ይሄ ነገር ተገቢ ነው ወይ? ሰዎች በራሳቸው አይነት ትርጉማ ይተረጉሙታል። እኔም ተርጉሜ የነበረኝን ስሜት ባለፈው ነግሬያቸዋለሁ። ነገር ግን አንዳንዶች ያንን ነገር ወደ ሌላ ቀይረውታል። ሁላችንም እንቀይረዋለን ማለት ነው እና ነገር ግን ይህንን ነገር ወደ
ኃይለኛ ግፊት የሚያስወስድ ሳይሆን ኖርማሊ በህይወታችን ውስጥ ያለውን ነገር የሚሰማና ያንን ሂደት የምንገልጽበት መንገድ በመሆኑ ሁላችንም በተለያየ አይነት መንገድ ገልጸናል ማለት ነው። እኔ ላይ ብዙ ስድብ ምንም እንደደረሰብኝ እንግዲህ ያው ኮሜንቴ ላይ ባለው ታውቃላችሁ ማለት ነውና የታወቀ ነው። ይሄ ምንም ነገር የለም። ምንም ችግር ቢመጣ ህብረተሰቡ ቶሎ ብሎ የሚያስበው ውጭም ያገር ያለው ዲያስፖራው ሳይቀር ችግር ያለው ኢትዮጵያ ውስጥ ብቻ ያደርጋል ራሱ ሆዱን እያከከ ማለት ነው። ምክንያቱም ውጭ ያለን ሰዎች ያለን ችግር እናውቃለን። ማንም አልጋ ባልጋ እንዳልሆነ በደንብ እናውቃለን። ምን ያህል ፐርሰንቱ በጥሩ ሁኔታ እየኖረ እንዳለና ሌላው እንደሚሯሯጥ እያወቅን ነገር ግን ችግር ያለው በኢትዮጵያ ብቻ አድርገን የምናስብ ሰዎች አለንና ያንን ለማንኛውም እስቲ በዚህ ሰውዬ ምን ተብሏል የሚለውን ነገር ላሰማችሁ። እየሞከርኩ ነው በሚል መሪ ቃል እየተካሄደ ያለው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ታወቀ። በርካታ ኢትዮጵያውያን እየተቀላቀሉት እንደሆነም ለማወቅ ተችሏል። እየሞከርኩኝ ነው በሚል በኮሜዲያን ያሲኖ የተጀመረው ንቅናቄ የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ አንተ አገዛዝ ግን በስንቱ በቃ በመቆሚያ መቀመጫ ትፈራለህ። እኔ እኮ የማይገባኝ ነገር ለምንድን ነው የምትፈራው? የሚወራ ጠፋ ደግሞ አይበስም። እነዚህ ሰዎችስ እየሞከርኩ ነው በሚል መሪ ቃል እየተካሄደ ያለው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ታወቀ። በርካታ ኢትዮጵያውያን እየተቀላቀሉት እንደሆነም ለማወቅ ተችሏል። እየሞከርኩኝ ነው በሚል በኮሜዲያን ያሲኖ የተጀመረው ንቅናቄ የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ መረጃዎች ያመለክታሉ። ፈጣሪ እንደዚህ ከፍ ካላችሁበት ቦታ ወርዳችሁ እንዳትጨርሱ ይርዳችሁ። አሜን። ሌላ ምንም እምለው ነገር የለም። ብቻ ፈጣሪ ይርዳችሁ። እንደዚህ ዘቅጣችሁ በሰው ዘንድ ቀላችሁ እንዳትታዩ፣ በተለይ ደግሞ በሚያከብራችሁ ሰው መካከል ወርዳችሁ ከፍ ማለትን የመሰለ ነገር የለም። ከፍ ብላችሁ ከመውረድ ይልቅ እኔ የያሲኖን እየሞከርኩ ነው የሚለውን ቪዲዮ ቀልድም አይደለም ምንም አይደለም፣ በጣም የራሱን የሆነ ስሜቱን ያንጸባረቀበት ነው። በዚህ አጋጣሚ አንድ እንደውም መናገር የምፈልገው ነገር የሱ ቪዲዮ ከሱ እንትን ላይ አካውንት ላይ ወርዷል ምናምን መንግስት አውርዶታል ምናምን። አውርዶት ከሆነ ትክክል አይደለም፣ አልወረደም። የነጻነት ሀገር ነው። ሰው ደስ ያለውን ነገር እንኳን ይሄን የተናገረ ይቅርና ምንም ነገር እየለፈለፉ አሁን እንደ ወያኔ ዘመን አይደለም። በነጻነት መንግስትን እየሰደበ አበየን እየተሳደበ እዛው ለ4 ኪሎ ቅርብ ሆኖ ቤት ተከራይቶ የሚኖርበት ጊዜ ላይ ያለነው። ስለዚህ ይሄ ልጅ የፈለገውን ነገር ቢናገር እሱ የተናገራቸውን ነገሮች እንኳን ሳይቀር ቪዲዮቹን አይቻቸው በተለያየ አንግል የተረዳው ሰው አለ። አንዳንዱ እየሞከርኩ ነው የሚለውን ስቲል ጊቭ አፕ አላደርግም፣ የምሰራቸው ነገሮች ሁሉ ጠንክሬ እሰራለሁ እስከ መጨረሻው ድረስ። ተስፋ የሚሰጥ ባይሆንም ተስፋ የማይሰጥ ቢሆንም ዋሬቨር ግን መሞከሬን አላቆምም ላይፍ እስካለ ድረስ። ሰው በህይወቱ ትንፋሽ የሚባለው ነገር እስካልተቋረጠ ድረስ እስከ መጨረሻው ሰዓት ድረስ ይሞክራል። ለመኖር ይሞክራል፣ ለመብላት ይሞክራል፣ ለመጠጣት ይሞክራል፣ ለተሻለ ነገር ይሞክራል። ማንኛውም ሰው ህይወቱ እስካለች ድረስ ሙከራ የሚባል ነገር ከሰው ልጅ ህይወት የሚቋረጥ አይደለም። ኢትዮጵያ ስለሆንክ አይደለም የምትሞክረው፣ ይሄ መንግስት ስላልተመቸ አይደለም የምትሞክረው። የትም ዓለም ላይ ያለን ሰዎች፣ በካናዳ ውስጥ የምንኖር ሰዎች ስቲል ላይፍን እንደምንፈልገው መስመር ለማስያዝ እየሞከረን ነው። በአሜሪካም ይኑር በአውሮፓም ይኑር በኢትዮጵያም ይኑር የትም ቦታ ላይ በዚህ ሰዓት ላይ የኑሮ ውድነት እያናጋ እያጦሰ ያለው ኢትዮጵያንን ብቻ ሳይሆን የዓለም ህዝብን በሙሉ ነው። ሁሉም እየሞከረ ነው። ግለሰብ አይደለም መንግስት እየሞከረ ነው። መንግስት ትክክለኛ በተለይ ደግሞ ለህዝቡ የቆመ መንግስት ህዝቡ እንዳይቸገርበት መንግስትም ሳይቀር እየሞከረ ነው። አሁን የያሲኖን ንግግር ላቀለው አይደለም፣ ሁሉም በተለያየ አንገል ተቀብሎታል። ከአካውንት ውስጥ ራሱ መጥፋት ያለበት ቪዲዮ አይደለም። በየተስፋ ሁሉ ጊዜ አንድ ነገርን ተናግራችሁ ሰው ሁሉ ያንን ንግግር የሚወስደው ለራሱ በፈለገው አይነት መንገድ ነው። አንድ አይነት ንግግር ተናግራችሁ አንዳንዱ በክፋት ይወስደዋል፣
አንዳንዴ በመልካም ነገር ይወስዷል። ልክ እንደ መሳይ በጣም በሚያሳፍር ሁኔታ ይሄ ንግግር መንግስትን እየረበሸው እንዳስደነገጠው ጭንቀት በ4 ኪሎ ውስጥ እንዳለ በዚህ ንግግር ጉዳይ ድፍን የኢትዮጵያ ህዝብ ይሄንን መፈክር አድርጎ እንደያዘ እየተበጠበጠ አረ መሳይ በዚህ ያህል ደረጃ ግን መቅለል በጣም እንደተሳሳትኩ አሁን የገባኝ ያኔ እንደዛ ኢሳት ላይ የማከብረው በጣም የማደንቀው የመሰለኝ ሰውዬ ለካ ተሳስቻለሁ። ምን እንደሚያወራ የማያቅ ፈጣሪ ከዚህ አይነት ውርደት ይጠብቃችሁ። በጣም በሚያከብራችሁ ሰዎች መካከል ውስጥ ዘቅጣችሁ ወርዳችሁ እንዳትጨርሱ እግዚአብሔር ይርዳችሁ። ሰበር መረጃ የዕለቱ ሰበር መረጃ ብለህ ኮሜዲያን ያሲን እየሞከርኩ ነው የሚለውን አጭር ቪዲዮ ለቀህ የአገዛዙ መንግስት እየፈረሰ ነው፣ የአገዛዙ መንግስት ፍራቻ ስላለበት ኮሜዲያን ያሲን እየሞከርኩ ነው የሚለውን ቻሌንጅ የሚሰሩ ከቲክቶክ ገጽ ላይ እየተሳደዱ በየእስር ቤት እየገቡ እስር ቤቱ ሞልቷል። እንደው አንተ ሰውዬ እንደው አንዳንድ ጊዜ ጋዜጠኛ ምን ማለት ነው የሚለውን እንኳን ወቅ እስቲ። አንተ ተዋርደ የጋዜጠኛ መዋና ዋርደ ሀገርን ሸጠ ሀገር ምን እንደሆነ ሳይገባ ቀርቶ እንደገና ኮሜዲያን ያሲን ባይዘይ በነገራችን ላይ እያስተላለፈ ያለው ፖለቲካ ሳይታሪ ምን አይሆንም። የፖለቲካ አንድምታ አይኖረውም። ግን የብልጽግና መንግስት ግን በዚህ ደረጃ ወርዶ ዝቅ ብሎ አንተ እንደምትለው ቲክቶክ ምናምን እየፈለገ የሚያስር ጅል አገዛዝ አይደለም። ኦኬ እንዳንተ አይነት እንከፍና ጅል ሰው ነው እኛ ያስጠላል። በጣም ይገርማል። እንግዲህ መሳሪያውን ቢብሉ ሲያቅት እንግዲህ ያው በቃላት ደግሞ ተጀምሯል ማለት ነው። እንግዲህ ጠቅላይ ሚኒስትሩን በቃላት አስቡት። ለማንኛውም ያው እንግዲህ የጥበብ መጀመሪያ እግዚአብሔር መፍራት ነው ይባላል አይደል? እግዚአብሔርን የፈራ ሰው ደግሞ ሁሉ ነገር እንግዲህ እንደሚመቻችለት ሁላችንም ማወቅ አለብን እና ነገራችን በሙሉ ከእግዚአብሔር ጋር ካላደረግን ምንም ነገር ጥበብ ብንፈጥር ነገሮችን ብንቀያየር አይሆንም። ጥይትም ያዝን ንግግር ፖለቲካም ተናገርን ምን ዋናው ነገር መጀመሪያ የት ነው ያለነው ምን ላይ ቆመን ነው ምን የምንፈልገው የሚለው ነገር ያስፈልገናል ብዬ አምናለሁ። ለማንኛውም እንግዲህ ይሄ ተብሎ እንግዲህ የራሱን የሆነ ወሬ ተወርቶበታል ሰሞኑን ማለት ነው። ውድ የዩቲዩብ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄንን ይመስላል። ከናንተ የሚጠበቀው የተለመደችዋን ኮሜንት ነው። ምንም አይነት ነገር ጻፉ፣ ይመቸኛል። አንድም ሳይቀር ነው ለማንበብ የምሞክረው ታውቃላችሁ። መልስ ለመስጠት በየጊዜው እሞክራለሁ። ለማንኛውም አመሰግናለሁ። እስከዛሬም ድረስ እንግዲህ በጥሩ ሁኔታ ኮሜንት የምትጽፉልኝ ማለት ነው። በሚቀጥለው እስከምንገናኝ ድረስ ደህና ሁኑ እላለሁ። ላይክ እንዳይቀር ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ መልካም ጊዜ ይሆንላችሁ። Ethiopians, I need you to help me understand. Is it true that there's no starving babies? That you're all not poor? That you're not all homeless? That you're not underdeveloped? Because from the videos and pictures I've just looked up, it doesn't show me anything about that. But yes, us in the Western world, that's all we know of Ethiopia. What's going on? What have I been living the last 50 years? Understanding there's only starving babies in Ethiopia. How stupid am I? Why are Westerners, why do we all believe this? Do we? Am I the only one? Maybe I'm the only one to know this information. Or to believe that Ethiopia is poor. I don't know. I don't even know what to believe anymore. I need the Ethiopians to tell me. Please, if you're in Ethiopia, you need to tell me what's right, what's true, what's honest. I don't know.